of the kingdom. We are family, we are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም በያላችሁበት ሰላምታዬ ይድረሳችሁ። ዛሬ ስለ አረንጓዴ ሻይ እንወያያለን። ስለ አረንጓዴ ሻይ ብዙዎቻችሁ የምታውቁት የሻይ አይነት ነው። ነገር ግን በአረንጓዴ ሻይ ውስጥ ያለውን የጤና ገጸ በረከት በአብዛኛው ሰው ሳይረዳው የሚወስደው ነው። አንዳንዴም ደግሞ ስለዚህ ሻይ ጥንካሬ እንደገናም ደግሞ የጎንዮሽ ጉዳት እሱም ብቻ አይደለም ከመድኃኒት ጋር ያለውን ኢንተራክሽን ያለማወቅ ብዙዎቻችን ለጉዳት ሊዳርግ የሚችል ሁኔታዎች ይኖራሉ። ከዛም ባሻገር ግን በዋነኛነት ለኛ ለጤንነታችን የሚጠቅመው ምንድነው የሚለውን ነገር ዛሬ በጣም ጥሩ መረጃ እሰጣችኋለሁ። እርግጠኛ ነኝ ከዚህ ትምህርት በኋላ የዚህን የሻይ ጥቅም ስለምታውቁ በአብዛኛዎቻችሁ ተጠቃሚ እንደምትሆኑ በእርግጠኝነት መናገር እችላለሁ። እንግዲህ አረንጓዴ ሻይ ከኖርማሉ ሻይ በጣም የሚለይበት የራሱ ባህሪ ያለው በተለይም በሕክምና በእኛ በእንደዚህ በእጽዋት ሕክምና ውስጥ ከዛኛው ሻይ ይልቅ አረንጓዴ ሻይን በይበልጥ እንጠቀማለን። እጅግ በጣም ከሚገባ በላይ ብዙ በሽታዎችን ማዳን የሚችልና መንከባከብ የሚችል የሻይ አይነት ነው። ብዙ ጊዜ ያኛው ኖርማል ጥቁር ሻዩን ለጤና ተመራጭ ነው ብለን በደም አይነት አመጋገብ ውስጥ የማንቀበለው የሻይ አይነት ነው። ምክንያቱም ብዙ ጊዜ እብጠትን የሚያመጣ የሻይ አይነት ስለሆነ በተለይ ከአንጀት ጋር ተያይዞ ያለ ችግር ስላለ እሱን በሌላ ጊዜ በደንብ እናወራለን። ግን በየትኛውም የደም አይነት እንዲወሰድ የማይመከር የሻይ አይነት ነው፣ ቢቻል የሚቆም ነው። አረንጓዴ ሻይ ግን ለሁሉም የደም አይነት ተስማሚ የሆነ ሻይ ነው። መስማማትን ብቻ ሳይሆን እጅግ በጣም በርካታ የሆኑ ከባድ የሆኑ ፓቶሎጂዎችን ማከም የሚችል የእጽ አይነት ነው። እንግዲህ አረንጓዴ ሻይ በዋነኛነት በውስጡ ከፍተኛ የሆነ የአንቲ ኦክሲደንት ምንጭ መሆኑ ይታወቃል። በዋነኛነት ለልብ ጤና፣ ለደም ስር ችግሮች፣ ለአንጎል ተግባራት፣ ለክብደት መቀነስ ይሄ ብዙ ጊዜ የሚታወቅበት አይነት ነው። እንግዲህ አረንጓዴ ሻይ በጣም ጠቃሚ የሚሆነው መካከለኛ ጥቅም ያለው በምንድን ነው የሚለውን በሙሉ አብራራላችኋለሁ። አወሳሰዱንም ዶዙንም እንነጋገራለን። የጎንዮሽ ጉዳትንም አብረን እንነጋገራለን። እንደገና ደግሞ ማን መጠቀም አለበት ማን መጠቀም የለበትም የሚለውንም አብረን የምናየው ይሆናል ማለት ነው። በጣም ሱፐር ኢፌክቲቭ ነው ተብሎ አረንጓዴ ሻይ የሚነገረው በከፍተኛ ሁኔታ ለፕሬሸር ነው፣ ለከፍተኛ የደም ግፊት የአረንጓዴ ሻይ በጣም ወሳኝ የሆነ መድኃኒት ነው ማለት ይቻላል። በፍጥነት ደምን የመቀነስ የማስተካከል አቅም አለው። ያም ብቻ ሳይሆን ግፊቱን መቀነስን ብቻ ሳይሆን የግፊቱ የመጣበትን ኮዞችን የማከም አቅም ስላለው በሃይሊ ኢፌክቲቭ የሚያዘው ለደም ግፊት ነው ማለት ነው። ሞስት ኢፌክቲቭ ደግሞ ተብሎ የሚነገርለት በጣም ብዙ ጊዜ ሮዝሺያ የሚባል የቆዳ በሽታ አለ። ሮዝሺያ ማለት በጣም ከባድ የሆነ የቆዳ ላይ የሚታይ የቆዳ በሽታ ነው። መንስኤው ምን እንደሆነ አይታወቅም። ግን በሳይንሱ ዓለም ውስጥ በተለይ በዘመናዊ ሕክምና የጄኔቲክ ችግርም ሊሆን ይችላሉ ይላሉ። እንደገናም ደግሞ የበሽታ የመከላከል ስርዓታችን ፋይት በሚያደርግበት በስህተት ኢንፎርሜሽን በዚህ ምክንያት የመጣ ነው ይላሉ። ጄኔቲክም ሊሆን ይችላል። አሁን የተጠቀሰው ምክንያት ሊሆን ይችላል። በደም አይነት አመጋገብም ይህንን ነገር ይቀበለዋል። ኤኒዌይ ምንም አይነት በዘመናዊው ዓለም ላይ ምንም አይነት ሕክምና የለውም። ግን አንዳንድ ማቃጠሎችን እነዚህን ለማከም በተለይ ፊት ላይ ስለሆነ የሚወጣው ክሬሞችን፣ ሻምፖዎችን፣ ሳሙናዎችን እንድንጠቀም አድቫይዝ ይደረጋል ማለት ነው። ግን ከዚህ በኋላ እንደዚህ አይነት ችግር ያለባችሁ ሰዎች ሕክምና እንዳለው ስነግራችሁ የምስራች ይሆናል ማለት ነው። ስለዚህ ሮሺያ ያለባችሁ ማንኛውም ህመምተኞች ከዚህ በኋላ አረንጓዴ ሻይን በመጠቀም ይህንን በሽታ ለዘላለም ልታሰናብቱት የምትችሉበትን መንገድ እነግራችኋለሁ ማለት ነው። ይሄ ሮሺያ ብለን የምንጠራው የቆዳ ህመም ብዙ ጊዜ በቆዳችን በፊታችን ማዕከላዊ አካባቢ ላይ የሚከሰት ነው። ይሄንን ፓርት ይዞ በሙሉ የሚመጣ የቆዳ
በሽታ ነው። በጣም የሚያስጠላ ነው። ፊት ላይ ሲወጣ ቡጉርም አለው። የቡጉር ህመም አይደለም ግን ቡጉርንም ይዞ ይመጣል። በጣም ለረጅም ጊዜ የሚቀላ ነገር አለው። ስር የሰደደ የቆዳ በሽታ ነው። በአጠቃላይ ለረጅም ጊዜ በመቅላት ቆዳ ላይ ይታያል። የስሮች መውጣት መታየትም በዛ ቦታ ላይ የሚታይ ነው። አንዳንድ ጊዜ እብጠትም አለው። ቡጉርንም የሚመስሉ ነገሮችን በብዛት የሚሰጥ ነው። በተለይ በዚህ በአፍንጫ አካባቢ ላይ የቆዳ መወፈርን የሚያስከትል የቆዳ ስር የሰደደ የቆዳ በሽታ ነው። አንዳንዴ አይንም አካባቢ ላይ አይንም ውስጥም እንደዚህ አይነት ችግሮችን የሚያመጣ የህመም አይነት ነው። የሚያነሳሳው ብዙ ጊዜ የሚገመተው በፀሐይ መጋለጥ፣ የስሜት ውጥረት ሲኖር፣ ቅመም የበዛበትን ምግብ እንደሆነ ያው በሕክምናው ዓለም የሚታመን ነው። ነገር ግን በአብዛኛው የዚህ ህመም ችግር የአመጋገብ ስርዓት ችግር እንደሆነ በሰፊው እናየዋለን ማለት ነው። ያም ሆነ ይህ ግን ሮዝሺያ የሚባለው የህመም አይነት ሕክምና አለው። በእኛ አመጋገብ ነው። ይህንንም ደግሞ ለማከም አረንጓዴ ሻይን መጠቀም ይህንን በሽታ እስከ መጨረሻው ድረስ የሚገላግለው መሆኑን ከወዲሁ ልነግራችሁ እወዳለሁ። ሃይሊ ኢፌክቲቭ ደግሞ የሚባለው በጣም በሚገርም ሁኔታ አብዛኛው የካንሰር አይነቶችን እንዳይመጡ ይከላከላል። ከመጡም ደግሞ ስርጭቱ እንዳይበዛ የሚከላከል የሻይ አይነት ነው። የመጀመሪያው አነል ካንሰር የምንለው ነው። አነል ካንሰርን ከመከላከል አንጻር እንደገናም ደግሞ ከማከም አንጻር ሃይሊ ኢፌክቲቭ ነው ተብሎ ይታመናል። ሌላው የጡት ካንሰር ወይም ብሬስት ካንሰር ብለን የምንጠራው ነው። እሱንም እንደዚሁ የመከላከል ከተያዝንም ደግሞ ቶሎ እንዲድን የማድረግና የካንሰር ሴሉ እንዳያድግ የመከልከል አቅም ስላለው ሃይሊ ኢፌክቲቭ ተብሎ የተያዘበት ሁኔታ ነው ያለው። ሌላው ለስኳር ነው። ታይፕ 2 ዲያቤት ስለሆነ ሰው የስኳር መጠኑን ከደም ውስጥ የመቀነስና ሄሞግሎቢን ኤዋንሲ የማስተካከል ነገሩ በጣም ኢፌክቲቭ ያደርገዋል ማለት ነው። ሌላው ኮሌስትሮል ነው። ኤልዲኤል ኮሌስትሮልን በፍጥነት የመቀነስ የማስተካከል አቅም አለው። ሌላው የብላደር ካንሰር የሚባለውን እሱንም እንደዚሁ የመከላከል ሴሉንም እድገቱን የመግታት አቅም ያለው የሻይ አይነት ነው። ሌላው የሳምባ ወይንም ላንግ ካንሰር ብለን የምንጠራው ነው። እሱንም እንደዚሁ የመከላከል እንደገናም ደግሞ ሴሉን የመግታት እድገቱን በጣም የተዋጣለት የሻይ አይነት ነው። ሌላው የቆዳ ካንሰር ስኪን ካንሰር ብለን የምንጠራው የቆዳ ካንሰር ነው። እሱንም በተመሳሳይ ሁኔታ እንዳይፈጠር ይከላከላል። ከተፈጠረም ደግሞ ሴሉ እድገቱን እንዳያፋጥን የመከልከል አቅም ያለው የሻይ አይነት ነው ማለት ነው። እንግዲህ ሃይሊ ኢፌክቲቭ ነው። ሱፐር ኢፌክቲቭ አይተናል። ሞስት ኢፌክቲቭ አይተናል። ሃይሊ ኢፌክቲቭን አይተናል። አሁን ደግሞ ኢፌክቲቭ የሚሆንባቸው በጣም በርካታ ለህመሞች ማስታገሻ የሚሆንና መድኃኒት የሚሆን የሻይ አይነት ነው። አንደኛው ለአስም ነው። ለአስም በጣም ቆንጆ የሚባል የሻይ አይነት ነው። ሌላው የኩላሊት ካንሰሮችን የመከላከል አቅም አለው። የኩላሊት ውድቀትንም የማከም አቅም አለው። በተለይ ክሬቲኒናችሁ በጣም ለሚጨምርባቸው ሰዎች የአረንጓዴ ሻይ ዝቅ የማድረግ አቅም አለው። ኩላሊቱንም የማከም አቅም አለው ማለት ነው። ሌላው የጉበት ካንሰርን ነው። የጉበት ካንሰርን ይከላከላል። እንደዚሁም ደግሞ ሴሉ እንዳይበዛ በጣም የማገድ የማቆም አቅም ያለው የሻይ አይነት ነው። ሌላው በቫይረስ አማካኝነት የሚመጡ ኪንታሮቶችን የማርገፍ አቅም ያለው የሻይ አይነት ነው። እንግዲህ እነዚህን ነገሮች ካየን የአእምሮ ጤና ላይ ምንድን ነው የሚሰራው የሚለውን ነገር በጥቂቱ ብንመለከት ጥሩ ነው። እነዚህ እንግዲህ ከላይ የነገርኳችሁ በዋነኛነት የሚያክማቸው ነው። በጣም በርካታ ያልጠቀስኩላችሁ የህመም አይነቶች አሉ። በካፕሱል ደረጃ ይሰጣል በህክምና ሌቭል። ኦንላይንም ላይ ይሸጣል። እንደምታዩት በተለይ ውጭ ሀገር ያላችሁ መግዛትና መጠቀም ትችላላችሁ። ካፕሱሉ መጠኑ የተሰራ ስለሆነ እሱን መጠቀም ትችላላችሁ። በቤታችሁም ደግሞ ሻዩን ገዝታችሁ መጠቀም ይገባችኋል ማለት ነው። ምናልባት በቤት ውስጥ በከረጢቷ ገዝተን የምንጠቀማት የሻይ መጠን ከ2 ኩባያ በቀን ውስጥ መብለጥ የለበትም። ከዛ መብዛት የለበትም። ሲበዛ ደግሞ የጎንዮሽ ጉዳት አለው። በኋላ እሱን በደንብ አብራራላችኋለሁ ማለት ነው። እንደ ኸርባሊስት ወይንም ደግሞ እንደዚህ እንደኛ ህክምና
እንደሚሰጥ ሰው መጠኑ ደግሞ ተጨምሮ ለተፈለገ አይነት በሽታ የመጠኑ ልዩነት አለው። እሱም በዚህ ሚዲያ ላይ መግለጹ በጣም ተገቢ ስለማይሆን አደጋም ስለሚያመጣ ሰዎች ያላግባብ ሊወስዱትም ስለሚችሉ ሲሰጥም ከእድሜ ካለው ጤና እንደገና ደግሞ ከሰውነቱ ውፍረትና ቅጥነት ታይቶ የሚሰጥ ዶዜጅ አለ። ዝም ብሎ የሚሰጥ ስላልሆነ ለጊዜው እሱኛውን ዶዜጅ መናገር ተገቢ ነው ብዬ አላስብም። ነገር ግን በእንደዚህ አይነት ችግር ውስጥ ላላችሁ ሰዎች የተመጠነ ዶሴጁ የተስተካከለ ነገር መስጠትና ማቀበል ይቻላል ማለት ነው። እንግዲህ ለአእምሮ ጤና ስንል በዋነኛነት የእውቀት ተግባራትን የማሳደግ አቅም በጣም ያለው በመሆኑ ነው። ይሄ ደግሞ በውስጡ አልቴኒን እና እንደገናም ደግሞ የካፌን ጥምረቶች ናቸው ይህንን ውጤት ሊሰጡ የሚችሉ። በተለይ ስሜትን ከማጎልበት አንጻር፣ ጉልበትን ከመጨመር አንጻር፣ የማስታወስ ችሎታን ከመጨመር አንጻር የአረንጓዴ ሻይ በጣም የተዋጣለት የሻይ አይነት ነው። ሌላው ጭንቀትን የመቀነስ ጉዳይ ነው። በተለይ የደም አይነት ኤ እና ኤቢዎች አረንጓዴ ሻይን በጥሩ ሁኔታ መውሰድ ለነሱ የጭንቀት የኮርቲዞል መጠናቸው ከፍተኛ ስለሚሆን ብዙ ጊዜ ይህንን ነገር ለመቀነስ እጅግ በጣም የሚረዳ የሻይ አይነት ነው። ይሄ ደግሞ አልቴኒን እና አሚኖ አሲድ ያው ታውቃላችሁ፣ በዛ ምክንያት እነዚህን ነገሮች ሶልቭ የማድረግ አቅም ስላለው ነው። ሌላው የአንጎል ሴሎችን ይጠብቃል። በተለይ አልዛይመር የተባለውን ህመም በጣም የመቀነስ አቅም አለው። እንደዚሁም ደግሞ የነርቭ ስርዓት ችግር ላይ በተለይ ፓርኪንሰን ብለን የምንጠራውን በሽታ የመቋቋምና የመከላከል አቅም ያለው የሻይ አይነት ነው። ስለዚህ የአንጎል ሴሎችን ከጥቃት የሚያድን ስለሆነ በቀን እንኳን ቢያንስ 1 ኩባያ አረንጓዴ ሻይ መጠጣት ለጤናችን ምን ያህል በረከት እንደሆነ ማሰብ እንችላለን። ሌላ ከእድሜ ጋር የተያያዘ የግንዛቤ መቀነስ ይኖራል። ሁል ጊዜ እናቶችም አባቶችም ከእድሜ ጋር ተያይዞ ከኑሮ ሁኔታም ሊሆን ይችላል ከእድሜ ጋር በተለይ እየቀነሰ የሚመጣ የግንዛቤ ችግር ይኖራል እና ይህንን የግንዛቤ መቀነስ ችግርን ይከላከላል አረንጓዴ ሻይ ማለት ነው። ስለዚህ በእድሜ ገፋ ላሉ እናትና አባቶቻችን አረንጓዴ ሻይን በቀን 1-2 ብንሰጣቸው ይህንን ችግር ሊቋቋሙት እንዲችሉ እድል እንሰጣቸዋለን ማለት ነው። ሌላው እብጠትን ይቀንሳል። ይሄ እብጠት በተለይ አንጎል ላይ የሚከሰቱ እብጠቶችን ሽሪንክ የማድረግ አቅም አለው። የተፈጠሩትን እንዳይፈጠሩ ደግሞ የመከልከል አቅም ያለው የሻይ አይነት ነው። እንግዲህ ሌላው ከልብ ጋር ተያይዞ የሚነሳ ችግሮችን የማከም አቅም አለው። በተለይም በፍሪ ራዲካል አማካኝነት የሚመጡ ችግሮችን ሶልቭ ያደርጋል፣ ያስወግዳልና በጣም ተወዳጅ ሻይ ነው። ሌላው የቅድም እንደተናገርኩት የደም ግፊትን በከፍተኛ ሁኔታ ይቀንሳል። የደም ቧንቧ ጤንነትን በእጅጉ የሚያሻሽል የሻይ አይነት ነው። ኮሌስትሮል ኤልዲኤል ተብሎ የሚጠራውን ኮሌስትሮልን የማረጋጋት የማስተካከል አቅም ያለው ነው። ሌላ በጣም ተወዳጅ የሚያደርገው ስብን የማቅለጡ ነው። ያልተፈለጉ ስቦችን ከሰውነታችን ላይ የማቅለጥ አቅም አለው። በተለይም ይሄ ከቦርጭ ጋር ተያይዞ በሴት እህቶቻችን ዙሪያ ላይ የሚወጡ ቦርጮችን አስመልክቶ የማጥፋት የመቀነስ አቅም ያለው የሻይ አይነት ነው። ሌላ በጣም ደስ የሚለው የቆዳ ጤንነትን ያሻሽላል። በተለይም ሴቶች እህቶቼ ቢያንስ 2 ከረጢት ሻይ እንደ ፊታችሁ ላይ እንደታጠባችሁ ለ30-40 ደቂቃ ብትረጩት በጣም ቆዳችሁ እያበራ የሚሄድ ይሆናልና በጣም ቆንጆ የሻይ አይነት ነው። ለቆዳ ስንጠጣውም ጥቅም አለው፣ ከውጭም ስንረጨው በጣም ጥቅም ያለው የሻይ አይነት ነው። ሌላው የአፍ ጤንነትን ለማሻሻል ነው። በተለይም ይሄ ከድድ ማበጥና ከድድ ቁስለት ጋር የሚያያዙ ችግሮችን የማከም አቅም አለው። በተለይም በባክቴሪያ የሚመጡ ችግሮች ከሆኑ ቶሎ ብሎ የማገድ የማቆም የማሻሻል እና ጤንነትን የመመለስ አቅም ያለው የሻይ አይነት ነው። ሌላው ለአጥንት ጥንካሬ ነው። በተለይ በኦስቲዮፕሮሲስ ለሚሰቃዩ ሰዎች አረንጓዴ ሻይ በጣም ወሳኝ የሆነ ሻይ ነው። ይሄ ደግሞ በውስጡ ካቲኪን የአጥንት መፈጠርን የሚያበረታታ
ነገር ነው። ስለዚህ በውስጡ ይሄንን የያዘ ስለሆነ የአጥንት መፈጠርን የአጥንት መጠገንን የሚያበረታታ የሻይ አይነት ነው። ሌላው የአጥንት መጥፋትን የሚል ነው የሚያድን የሻይ አይነት ነው። ይሄ በተለይ በኦስቲዮፕሮሲስ ዴንሲቲው እየቀነሰ በሚሄድበት ጊዜ አረንጓዴ ሻዮችን መጠጣት እንደዚህ አይነት ችግሮችን በቀላሉ እንድንወጣ ያደርገናል። አጥንታችንም ጠንካራ እንዲሆን የራሱን አስተዋጽኦ በከፍተኛ ሁኔታ ስለሚያደርግ በቀን ውስጥ የቀይ አረንጓዴ ሻይን መጠጣት በጣም ተገቢ ነው የሚሆነው። እንግዲህ ይህን ያክል ካነሳን የጎንዮሽ ጉዳቱ ምንድነው የሚለውን ነገር መመልከት በጣም ተገቢ ነው የሚሆነው። የጎንዮሽ ጉዳቱ በአብዛኛው የሚከሰተው ከመጠን በላይ ስንጠቀም ነው። ኦቨርዶዝ ሲሆን ከላይ የጠቀስናቸውን ህመሞች ዋነኛ ችግር ሆኖ ለህመሞቹ ዋነኛ መባባስ ሆኖ ሊገለጽ ይችላል። ለምሳሌ የደም ፕሬሸርን ይቀንሳል በትክክለኛው ዶሴጅ ስንወስደው። በተቃራኒው አብዝተን የምንወስድ ከሆነ የደም ፕሬሸርን ከፍ ሊያደርግ ይችላልና በሁለቱ መካከል ጥንቃቄ ያስፈልጋልና አወሳሰዳችን በቀን ቢያንስ 2 ኩባያ ሻይ ብቻ ብንጠጣ በጣም የተሻለ ነው። ቀደም እንደነገርኳችሁ በሄርባሊስቶች ወይንም ደግሞ በባለሙያዎች ለአንድ ለታሰበ ህመም የሚሰጥ ዶዜጅ አለ። የሱን የጎንዮሽ ጉዳት በሚጠገን ወይንም በሚያስተካክል ህርብ ተደግፎ የሚሰጥ ይሆናል ማለት ነው። ስለዚህ ኦቨርዶዝ የሚሰጠው በባለሙያ ነው። ለኖርማል ግን በየቤታችን ለምንጠቀመው ለእንደነዚህ አይነት ችግሮች ለመጠቀም ከፈለግን ቢያንስ በቀን 2 ኩባያ ብቻ መጠጣት ይገባናል። እሷንም መጠኗን ያቺ ከረጢቷ የምትሸጠው ከረጢት 200 ግራም ትመስለኛለች። ከዛ በላይ ማለፍ የለበትም። በዛ ደረጃ በቀን 2 መጠቀም እንችላለን ማለት ነው። በዋነኛነት እየበዛ ስንወስድ የጨጓራ ህመሞችን ያመጣል። የራስ ምታትን ልናስተናገድ እንችላለን። የብረት መመጠጥን እንዲቀር እንዲበላሽ የማድረግ አቅም ይኖረዋል። በሚበዛበት ጊዜ ቀደም እንደነገርኳችሁ የጉበት ጉዳትን በዋነኛነት ልናስተናገድ እንችላለን ሲበዛ ማለት ነው። ስለዚህ የአረንጓዴ ሻይን ስንጠቀም በትክክለኛ መጠን መጠቀም ያስፈልጋል። በቀን ውስጥም ደግሞ ከ2 ኩባያ ማለፍ አይገባንም ማለት ነው። ሌላው ለጥንቃቄ የሚያስፈልገው አኒሚያ ያለብን ሰዎች ከህክምና ባለሙያዎቻችሁ ጋር እየተነጋገራችሁ ነው ይህንን ሻይ መውሰድ ያለባችሁ። ብሊዲንግ ዲስኦርደር ያለባችሁም እንደዚሁ ይህንን ጥንቃቄ የሚያስፈልገው ነው የሚሆነው። የልብ ችግር ያለባችሁ፣ ልባችሁ ላይ ማሽን የገባላችሁ ወይንም ደግሞ ሌላ ችግሮች ያሉባችሁ መጀመሪያ ህክምና ባለሙያዎቻችሁ በዚህ ጉዳይ ላይ ማማከር ያስፈልጋቸዋል። የጨጓራ ችግር ያለባችሁም ሰዎች እንደዚሁ ከህክምና ባለሙያዎቻችሁ ጋራ ምክርን ብትመካከሩ በጣም ይመከራል ማለት ነው። ሌላው ሜዲኬሽን ኢንተራክሽን ላይ ነው የምንነጋገረው። የህክምና ጣልቃ ገብነት ይኖራል። የደም ማቅጠኛ የምትወስዱ ሰዎች፣ ቤታ ብሎከር የምትወስዱ ሰዎች፣ እንደዚሁም ደግሞ ኮሌስትሮል ሬዲዩሲንግ የሚያደርግ ድረግ የምትወስዱ ሰዎች እና የጥርስ ማንጫ የምትጠቀሙ ሰዎች በጣም ጥንቃቄ ልታደርጉና ከህክምና ባለሙያዎቻችሁ ጋር ልትመካከሩ ያስፈልጋል። በተለይም የጥርስ ማንጫ የተጠቀማችሁ ሰዎች ታኒክ አሲድ ስላለው በውስጡ ሊያበላሽባችሁና ጉዳት ሊያደርስባችሁ ስለሚችል እጅግ በጣም ጥንቃቄ ያስፈልገዋል። ሌላው አረንጓዴ ሻይን መውሰድ የሌለበት ማን ነው የሚለው ነገር ነው። የመጀመሪያው ነገር የምታጠባ እናት በምንም አይነት መልኩ አረንጓዴ ሻይን መውሰድ የለባትም፣ በብዛትም በማነስም ማለት ነው። ሁለተኛ የእርጉዝ የሆነች እናት ወይንም ነፍሰ ጡር የሆነች እናት በምንም አይነት መልኩ አረንጓዴ ሻይን መጠጣት የለባትም የሚለው ነውና ቀደም የነገርኳችሁ ብለድ ቲነር የመሳሰሉትን መድኃኒት የምትወስዱ ከህክምና ባለሙያዎቻችሁ ጋራ መነጋገር ያስፈልጋችኋል ማለት ነው። እንግዲህ የአረንጓዴ ሻይ ይሄንን ይመስላል። አረንጓዴ ሻይ ስናፈላ ቢያንስ ከ30 ደቂቃ በላይ ባናፈላው ጥሩ ነው። ቢቻል ሳናንተከትከው የፈላ ውሃ ከላይ ብቻ ጨምረን ትንሽ ጠብቀን ብንጠቀም ጥሩ ነው። በጣም አረንጓዴ ሻይን እያፈላችሁ ስትሄዱ ከአረንጓዴነቱ ይልቅ ወደ ቅላት ይገባልና ያ በሚሆንበት ጊዜ የሚጠቅም አይደለም። ጨጓራና አንጀትን የሚያናድር ነገር ነው የሚበዛውና
በዛ ደረጃ ላይ ያለን አረንጓዴ ሻይ መውሰድ በጥብቅ የተከለከለ ነው። ባትወስዱት በጣም ይመረጣል። ነገር ግን ከላይ አፍስሳችሁ ከተጠቀማችሁ በትክክለኛ የአረንጓዴ ሻይን ጥቅም ተከትላችኋል ማለት ነው። 1 ደቂቃ 2 ደቂቃ ብትጠብቁት ነው ወዲያውኑ ጨምቃችሁ አውጥታችሁ ሻያችሁን መጠጣት ትችላላችሁ። በእንደዚህ አይነት ሁኔታ ህክምናችሁን ማድረግ ትችላላችሁ። በጣም በርካታ የሆኑ ጥቅሞች አሉት። ያልዘረዘርኩት በጣም በርካታ ጥቅሞች አሉት። ስለዚህ አረንጓዴ ሻይን ቢያንስ በቀን 1 ጊዜ ለሁሉም የደም አይነት የተፈቀደ ስለሆነ መጠቀም ይቻላል ማለት ነው። በተለይ በብዙ ካንሰር ህመሞች ውስጥ ላላችሁት እህቶቼና ወንድሞቼ በጣም የሚረዳ የሻይ አይነት ስለሆነ መጠቀም ትችላላችሁ። ኢትዮጵያ ውስጥ በኪሎ መውሰድ የምትፈልጉ በግማሽ መውሰድ በፈለጋችሁት መውሰድ የምትፈልጉ እኛም ሾፕ ላይ ስላለ መጠቀም ትችላላችሁ። ንጹህ አረንጓዴ ሻይ አለ፣ መውሰድ ትችላላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ደግሞ እስከምንገናኝ ባላችሁበት ቦታ ላይ ሰላምና ጤና ሆኑልኝ። መልካም ጊዜ። Of the kingdom, we are family, we are one.